በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 14 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚች ቀን የቅዱሳን መርናምህና እህቱ ሳራ 40 አገልጋዮቹን በሰማዕትነት አረፉ። የዚህም ቅዱስ አባቱ የአቶር ንጉሥ የተቀረጹ ስማቸው ቤል አፕሎን የሚባሉ ጣዖቶችን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርናምህ ወደ ዱር ሂዶ አራዊትን ያድን ዘንድ እንዲፈቅድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሂዶ አራዊትን ለማዳን ወደ በረሃ እሄዳለሁ አላት። እናቱም የሰማይ የምድር አምላክ እግዚአብሔር በላይ በረከት ያሳድር አለችው። ከዚህም በኋላ ከ40 ፈረሶችና አገልጋዮቹ ጋር ወጥቶ ሄደ። መቅሉብ ወደሚባል ተራራ ደርሶ በዚያ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርናምህ ሆይ ተነስተህ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱንም የሕይወት ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መርናምህ ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔንም የእግዚአብሔር ፍጥረት የሆንኩ እንዳንተ ሰው ነኝ አለው። መርናምህ ከአባቴ አማልክቶቹ በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋራ የክርስቶስ ሕልውና በተለየ አካሉ ሰው መሆንና መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማድረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋ ለኃጢአተኞች ቅጣት እንዳለ አስተማረው። መርናምህንም ከራሳዋ እስከ እግሯ ለምጽ የያዛትን እህት አለችኝ። የአምላክን ስም ጠርተ በጸሎቱ ብታድንልኝ እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁ፣ ና በአንድነት እንውረድ አለው። ከተራራው በወረዱ ጊዜ አባ ማቴዎስ በመንገድ ትቶ ቅዱስ መርናምህ ወደ እናቱ ሄዶ ሁሉን ነገራት። እህቱም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያም ጊዜ ውሃ መንጭቶ እንደ ባህር ሆነ። ወደ ባህሩንም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አሽከሮቹን 40 ሰዎቹን ስጋውንና ደሙንም አቀበላቸው። ወዲያውኑ ሳራ ከለምጿ ነጻች። ከዚህም በኋላ አባ ማቴዎስ ስለ ከበረ ስሙ በላያቸው የሚያመጣውን መከራ በሚቀበለው ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በማመን እንዲጸኑ መከራቸው። ከዚህም በኋላ በላያቸው ጸለየና በፍቅር አንድነት አሰናበታቸው። ቅዱስ መርናምህን በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩት አዘዘ። ቅዱስ መርናምህ ግን ከእህቱና ከአራዊት ጋራ ስሟ ቅሳር ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱን በሰማ ጊዜ ከልብስ መንግስትና ከዘውዱ ጋራ መኳንንቱን የመንግስቴን ስልጣን ተረከብ ብሎሃል እንዲሉት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌታ ኢየሱስ ክርስቶስ ፈጽሞ የማይጠፋ መንግስት እሻለሁ አላቸው። የአቶር ንጉሥ አባቱም በዚያን ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገድላቸው ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መርናምህ ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎቱን ሰማሁ። ልብህን የወደደውን ሰጥተህ የሚል ቃል ሰጠሁ የሚል ቃል ልብህን ጸሎቱን ሰማሁ። ልብህ የወደደውን ሰጠሁ የሚል ቃል ከሰማይ መጣ። ከዚያም በኋላ የቅዱሳን ራሳቸውን በሰይፍ ይቆረጥና ከጉድጓድ ውስጥ ጣላቸው። ስጋቸውንም ያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔርም ሰውሯቸዋልና። ወዲያውኑ ንውጽውጽታ ሆነ፣ ፀሐይንም ጨለመ። ወታደሮችን ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው። እንደ እሪያ ጮኸ። የቅዱስ መርናምህን እናት አይታ ወደ አባ ማቴዎስ ልካ አስመጣቸውና የንጉሥ ነገር ነገረችው። እርሱንም በዘይት ላይ ጸልዮ ቀባው። ሰይጣንንም በእሪያ አምሳል
ከእርሱ ወጣ። በዚያን ጊዜ ንጉሥ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ከቤተሰቦችና ከሚገዛው ሀገር ካሉ ሰዎች ሁሉ ጋር ተጠመቀ። ከዚህም በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንን እንዲሰሩ ገንዘብኑ ለድኖች ለችግሮቹ እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አድርጎ የቅዱስ መርናም እናት ከከበሩ ድንጋዮቹ 40 ሳጥኖችን አሰራች። የልጇ ጭፍራ የነበሩ የእነዚህ 40 ሰማዕታት አጥንቶቻቸውን አሰብስባ በእያንዳንዱ ሳጥን ጨመረቻቸው። ለልጆቿ ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ በሰራችው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸው ታላቅ የሆኑ ቁጥር የሌላቸው ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ መርናምና እህቱ ቅድስት ሳራ። ዕለተ ብርሃን 40 ሰማዕታት የቅዱሳኑ ተከታዮች። ሞተ 70,000 ሰማዕታት የቅዱስ ሳኑ ሰራዊት። ቅድስት ናሲት በረክት፣ ቅዱስ ስምዖን ሰማዕት፣ ቅዱስ አምኒዮስ ሰማዕት፣ አባ ገብረ ክርስቶስ ሊቀ ጳጳሳት። ወርኃዊ ቅዱሳን በዓላት አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ ቅዱስ ፊልጶስ ሐዋርያ ከ72 አርድእት፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ሙሴ መርአዊ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ አድኅነነ ኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ ጌት መዛኪ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአክ እግዚእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል ወሥጋኪ እመ እግዚአብሔር ጸባኦት አምላክ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረት እንታነ ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።